ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዳግም በሌላ ቪዲዮ ወደ እናንተ መጥተናል። ቤተሰቦቻችን ዛሬ በጣም አስገራሚ የሆነ ቪዲዮ ነው ወደ እናንተ ይዘን የመጣ ነው። ሩታ እንግዲህ ከአንዱ ለቅሶ ሳትወጣ እንደገና ደግሞ ሌላ ነገር ይመጣላታል ማለት ነውና በጣም የእሷ ምን አጃቢዎች ልበል አጃቢዎች ለማለት እንኳን እቸገራለሁ። በችግር ላይ ችግር ነው። በቃ ወደ እሷ እየመጣ ያለው እውነት በጣም እያሳዘነችኝ ነው። እውነት ለመናገር ማለት እንደ አንድ ወንድም እውነቴን ለመናገር ጊዜ የሚባል ነገር እኮ ያስፈልገዋል። የሆነ ነገር የሆነ መጥፎ ሁኔታ ውስጥ ያለ ሰው የሆነ ጊዜ ያስፈልገዋል። ማረፍ የሚባል ነገር እኮ ያስፈልጋል። ግን በዙሪያ ያሉ ሰዎች ደግሞ እረፍት የሚነሱ ናቸውና በጣም እኔ እውነት ደስ ይላል ብዬ አላስብም። ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ እንድትጀምሩ ይህን ቪዲዮ በትህትና እንጠይቃለን። ቤተሰቦች ዛሬ በጣም የገረመኝን ነገር ልንገራችሁ። ከዚህም ፊትም ብያችኋለሁ። ሩታ ያለችበትን ሁላችንም እናውቃለን። ቢወጣላትና እሷም የአብርሃም ጉዳይ ትታ ቀጥታ ማለት ነው የራሷን ህይወት ብትኖር ደስ ይለናል። አብርሃም እንዳደረገው ማለት ግን ደግሞ ሴት ልጅ ናት። በነገራችን ላይ ሴት ልጅ ከወንድ ልጅ አርቃ የማሰብ ችሎታ አላት። እሷም እንደምታስበው አሁን የልጆቿ ጉዳይ ያሳስባታል። ሁለተኛ ልጅ መምጣቱ ደግሞ ትልቅ ሐሳብ ሆኖባታል ማለት ነው፣ እውነት ከሆነ ማለት ነው። እና ደስታ ደግሞ በዚህ መሃል አልፋታት ብሏል። አንዴ ሽማግሌ ይልካል። እነዩና እነ ፈረንጁ አሉ። ዛሬ ደግሞ እንግዲህ ሜሮንና ዳኒን እምቢ እንደማትል ስለሚያውቁ እነሱን አሳምነው ሌላ ግርግር ፈጥረው መጥተዋል ማለት ነው። ነገር ግን ባሰቡት መንገድ ነገሮቹ አልሄዱም። ለምን? በጣም ማለት አንዳንድ ጊዜ በሰው ህይወት ላይ የፈለገንን ነገር መፍረድ ምናምን የምናደርጋቸው ነገሮች ጥንቃቄ ያስፈልጋል። ባይዞ እነዚህ ሰዎች የሩታን ህመም እንኳን ምንም አይገባቸውም፣ ሊረዷት ይገባል። እሷ ሌላ ህመም ውስጥ እያለች እነሱ ደግሞ ሌላ ህመም ይዘውላት ይመጣሉ። ተመልከቱ፣ ገና ማለት ነው ከውስጣ ማውጣት የምትፈልጋቸው ብዙ ህመሞች አሉ። እነዛን ህመሞች ተሸክማ ብቻዋን እያለች እያደረች እነሱስ ምክንያቱም በእሷ ቦታ ሆኖ ነገሮችን ለማሰብ አልታደሉም። በጣም ነው የሚያሳዝኑት። ደስታም አፍቃሪ ነው አይደለ? ታፈቅራታለህ። እንደዚህ አይደለም እውነት ወንድ ልጅ ለሚያፈቅራ ሴት እንደዚህ በህመሟ ላይ ህመም አይደርብም። መጀመሪያ ለእሷ መድኃኒት መሆን መቻል አለብህ። እሷ ከነገሮች እንድትወጣ ማገዝ አለብህ። የራስን ስሜት ራስ ወዳድነት ነው ይሄ። የራስን ስሜት ብቻ አይደለም መከተል ያለብህ። ከሩታ ጎን ሆነ ነገሮቹን እንድትረሳ ማድረግ አለብህ። ህመሟን እንደው ሙሉ በሙሉ ባትጋራትም ተጋራት። አጠገቧ ብትሆን እኮ አይዞሽ ነገሮች ያልፋሉ፣ ጊዜ ያልፋሉ እያልክ የሚያስፈልጋትን ነገር ከጎኗ ሆነ እንደ ወንድም ማለት ነው። ከዛም በኋላ ነው እሷ ራሱ አንተ ምናልባት በፍቅር ልትቀበል የምትችለው እንጂ አብርሃም ጥሎሽ ሄዷል። ስለዚህ ከኔ ጋር ሁኚ በቃ ቤት ምናምን አሁን ቤት አሰርቶ ምናምን የሷ ነው ይላል። ዛሬ ደግሞ ሰርፕራይዝ ነው ይላል። ቪዲዮ እየሰራበት ሰርፕራይዝ የሚባል ነገር አለ እንዴ? የሩታ ነው ምናምን ብሎ ለቤተሰብ አሳይቶ ሰርፕራይዝ የሚባል ነገር አለ እንዴ? በነገራችን ላይ ደስታ ፍቅር አልገባህም። አንተ ፍቅርን በቁሳቁስ ነው መግዛት የምትፈልገው። እስቲ አስበው፣ ወደ ሩታ ህይወት ከመጣ ጊዜ ጀምሮ ፍቅርን ከውለታ ጋር ነው የሚታያይዘው ሁል ጊዜ ማለት ነው። እኔ ላንቺ ብዙ ነገር ነው ማስበው፣ እኔ አንቺን ከዚህ ይዤ መሄድ ፈልጋለሁ፣ እኔ ቤት ልገዛልሽ ፈልጋለሁ። ይሄ ስተት እኮ ነው። ፍቅር ይቀድማል። መጀመሪያ ፍቅር በገንዘብ አይገዛም፣ በቁሳቁስ አይለወጥም። ሩታን እንደዛ ልታገኛት እየሞከርክ ከሆነ ተሳስተሃል። ልንገር፣ ሩታ አሁን ያለችበት ለአንተ ጥሩ አጋጣሚ ነበር። እውነት ለመናገር ለምን ትወዳታለህ፣ ታፈቅራታለህ። የራስህ ለማድረግ በጣም ቀላል ነው። እንዴት ታደርጋለህ?
ከጎኗ መሆን ነው። በቃ ሌላ ነገር አያስፈልግም። በነጋ በመሸ ቁጥር ከኔ ጋር በፍቅር ሁኚ፣ አግቢኝ፣ ከኔ ጋር ሁኚ እያልክ ጭራሽ ህመሟን የምታባበስ ከሆነ በፍጹም አትሆንም ካንተ ጋር በፍጹም ማለት ነው። ስለዚህ አሁን ያለችበትን ሁኔታ መረዳት ያስፈልጋል ማለት ነው። እንዴት አንድ ሴት አንተ ራሱ ብትጠይቅ አሁን ትዳርን ፈታ አሁኑኑ ዘለህ ትዳር ውስጥ ትገባለህ? አትገባም። ሩታ ትዳር ውስጥ ነበረች፣ የትዳርን ህመም ታውቀዋለች። በትዳር ታመመች፣ ትዳሯ ፈረሰ። ከህመሟ አልዳነችም፣ መዳን አለባት። ለዚህ ደግሞ ካጠገቧ ሆነ ልታግዛት ይገባል እንድትድን። ያለታ ነው ያንተ ልትሆን የምትችለው። መጀመሪያ ልቧንና አይምሮዋን የያዙ ጭንቀቶችን መጀመሪያ እንድታስወግድ መርዳት አለብህ። አለቀ። ያኔ ነው ልቧን ልታገኝ የምትችለው። አሁን በተለያየ ነገር የተጨነቀ ልብ አሁን አንተ በፍቅር ታገኘዋለህ? አይታሰብ። ማንም ሰው እንደዛ የሚያደርግ ከሆነ ሊያገኘው አይችልም። እነዛ አንተ ሰዎች እየቀያየርክ ባመጣ ቁጥር ልታ ትቀበለኛለች ብለህ አታስብ። ዛሬ አሁን ሜሪን ታቋታላችሁ ተጭና ምን ብላ ምናምን ነገር እንድትወስን ማለት ነው። እሷ ራሷ ነች እንግዲህ ሜሮን ናት። በሩታ ጉዳይ እንዲያርጊ ብላ የምታስገድዳትም እሷ ናት። ግን አላደረገችውም ሩታ ማለት ነው። በቃ እነሱ ግርግር ፈጠሩ። ግርግራቸው ምንም አላገኘም፣ መልስ አላገኘም። መልሱ የሆነውን አብረን የምናየው ጉዳይ ሆነ። ቤተሰቦቻችን እስቲ ቪዲዮውን እያየን ደግሞ ሐሳብ እንስጥበት። ወደ ቪዲዮ እንሂድ እስቲ። ይሄ ሁሉ ግርግር እንግዲህ አብርሃምን ለማበሳጨት እንጂ የእውነት ለሩታ አስበው ነው ወይ? አይደለም። ለሩታ አስበው ሳይሆን አብርሃምን ለማናደድ ለማበሳጨት፣ በቃ አለቀ። ይሄ ነው። ትላንትና ሲያስለቅሷት ነበረ። ይሄ ሁሉ የሆነው ደግሞ በእነሱ ነው። ትላንትና ሲያስለቅሷት ነበረ። ዛሬ ደግሞ ይሄንን አመተው ደግሞ ለሷ ያሰቡ ይመስል ማለት ነው። ዛሬ ባንቀለዋበሱት አፋቸው ደስታን፣ ነገ ደግሞ የሆኑ ነገር እንደሚሉት ምንም ጥያቄ የለም። አብርሃምን እኮ እንዴ ንጉሳችን፣ አባታችን፣ ወንድማችን ምናምን ሲሉት አልነበር? ሜሮና ዳኒ ነትምኛቸው ልንገርሽ። ውይ ማሽቃበጥ ይላችኋል። በጣም ነው የሚገርመኝ እውነት። ሜሮን ማሽቃበጥ በጣም በቃ እውነት ዋው፣ በጣም የሚገርም ነው። የእውነት እህት ብትሆን እንደዚህ ታደርጋለች ወይ ነው? አንቺ ሜሮን የእውነት የሩታ እህት ነሽ አንቺ? አይደለሽም። እህት እንደዚህ አታደርግም። እህት ለእህቷ መድኃኒት ነው የምትሆነው እንጂ እህት ለእህቷ በሽታ አትሆንም። በሽታ ነው የሆንሽባት። ትዳሯን በጠበጥሽው። አሁን ደግሞ ግርግር በመፍጠር የእሷን ውሳኔ እንኳን ሳታቂ ሳታማክሪ ሌላ ነገር ውስጥ እንድትገባ ግርግር መገፋፋት አይደለም በሆይ ሆይ ማለት ነው። ትዳር አይደለም በሆይ ሆይ ተጠናንተሽ ራሱ ተዋውቀሽ ራሱ አግብተሽ ሌላ ችግር አለው። አይሆንም። አንቺ ደግሞ ለስሙ ትልቅ ነሽ፣ ግን ምን ዋጋ አለው? እድሜና ስጋ ትርጉም የለውም። ኧረ ግሬስ ታያለሽ። ግሬስ አታውቂም እንዴ? ዛሬ እንግዲህ የደስታችን ቀን አይደል? ነፋስ አይግባችሁ። በጣም ወደነዋል እውነት። ገና ምንም ነገር ላይ የሌሉ ሰዎችን ነፋስ አይግባችሁ። ለማጣበስ ጥሩ ነው በቃ ጥረታችሁ ማለት ነው። እና ቀድመን ብናውቀው ወይ ደግሞ ታቀድማ ብታውቀው የምንለው አይነት ሰው ነህና በጣም ደስ ብሎናል። በሩታው ስለመጣ እኛም ስላወቅን እንኳን ደስ ያላችሁ። መቼ ትላንትና አወቁትና ዛሬ በጣም ቀድመን ብናውቀው ምናምን። የእናንተ ማወቅ ባይዘው ለሩታ አይጠቅማትም። የሩታ ማወቅ ነው የሚጠቅማት።
እወዳችኋለሁ። በጣም ነው የማከብራችሁ። ማለት እዚህ ጋር በደስታዬ ቀን ተገኝታችሁ የምን ደስታ ነው? ቆይ አሁን ሁል ጊዜ እኮ ነው የሚለው በደስታዬ ቀን ስለተገኛችሁ ምናምን የሆነ ድግስ ደግሶ ሰው ጠርቶ ምናምን ነገር ነው የሚመስለው እንጂ ደስታ የእውነት በጣም ይገርመኛል። ኧረ ደስታ ግን አብራችሁ ስላላችሁ በጣም ነው የማመሰግነው። ምንም ማለት አይደለም። ምንነቱን እንኳን ሳታውቅ እንዴት ደስ ሊላት ይችላል? አንተ ሁሌ ግርግር መፍጠር ነው እንደው በጉልበት አይነት ነገር እኮ ነው የምታደርገው እንዴ? እህትዬ ወደዛ ወደዚህ የምትይበት ነገር ግን ዛሬ አመተነዋል። ጀግናውን አሁን በእኛ ፊት ምን ተወርደል? አሁን ምንድን ነው እዩና ፈረንጁ እንግዲህ እዩ ፈረንጁ ቢኒ እነዚህ ሰዎች ከደስታ የተቀበሉት ነገር አለ። ምናልባት እንግዲህ ለሜሪና ለእንትናም ደግሞ ያው ከአውሮፓ ነው የመጣው ተብሎ ለዳኒና ለሜሪ ተነግሯቸዋል ወይ የሆነ ነገር ብር ገብቶላቸዋል። ለዛ ነው እንደዚህ እየተጨናነቁ ያሉት አይደለ? ለማጣበሳ እየሸጧት እንደሆነ በደንብ ገብቷታል። ሩታ ማለት ነው እየሸጧት ነው። አይጠይቅም። በእናት ችግር ላይ ያለች በጣም ህመም ላይ ያለች ሴት እንደምታፈቅራት መንገር ራሱ ከባድ ነው የእውነት። በቃ እንደማስብልሽ ታውቂያለሽ ምናምን በራሷ ፕራክቲካሊ ተወቀው እያደረግክ ማሳየት ነው። አንተ ግን እዚህ ጋር ወንድም በቃ እኔ ካሁን በኋላ ወንድምሽ ነኝ ትላለህ። እዚህ ጋር ትመለስና ደግሞ አይ ለመሰለህ አሁን አንተ በደንብ አንደርስታንድ ያለው ለሴት ልጅ ያለ ክብር የሆነ ማለት መረጋጋት፣ በዛ ላይ ፍቅርን የምትገልጽበት መንገድ ስነ ስርዓት በተሞላበት ፍቅርን የምትገልጽበት መንገድ በጣም ደስታን ባናቀው እውነት ነው ብትይ ዝም ብለሽ ባታሽቃብጪ ጥሩ ነው። ብዙ ወንዶች ከአንተ ብዙ ነገር እንደሚማሩ እርግጠኛ ነኝና እነ ዳኒ ይማሩ። እንግዲህ ዳኒ ተማሩ እስቲ። እኔ ራሴ ልክ እንደ ዳኒ ቀደም ብዬ በአሁኑ ከምናቸው ሰዎች አንዱ ቀድመሽ ብታውቂ ታገቢው ነበር። ስሙ ሊቀየር ወይ ምክንያቱም ደስታን ወደ ካሳ ቢቀየርልን ማለት በጣም የሚከስሽ አይነት ሰው ብዬ አስባለሁ። ካሳ ዳኒ እኮ በጣም እውነት ቀላል ሙድ ይዛል እንዴ። ትናንትና አብርሃምን ከኤርሜላ ጋር ቀለበት ሊያስተሳስር የነበረ ሰው ከጎዳና ላይ ቢያገኝ ከሩታ ጋር ሌላ ሄዶ ከሱ ጋር ሁኚ ነው የሚላት። አይ ዳኒ ቀን ይቆራጥል የሆነ ብቻ አልበም ነው በጣም ብዙ ቀናቶችን እያለቀሽ በጣም ብዙ ችግሮችን ብቻሽን እየተጋፈጥሽ ነው ያለሽው እና እናንተ አለመኖራችሁ ራሱ ጥሩ ነው። ምክንያቱም አስለቃሾች እናንተ ናችሁ። ብቻዋን እያለቀሰች ነው መሆኑንም ይሄንን ራሱ ማወቃችሁ አንድ ነገር ነው። ችግሮች እነዛ ንቦች ምናምን የሚያብሰው ነው ብዬ ነው ያሰብኩት ካየሁት ነገር አንጻር። ምክንያቱም በጣም እንዳለችው ሜሪ ቀደም ቁጭ ብለን እያወራን ነበር። ከዛ በፊት ደግሞ ስለሱ ለማጣራት ነው ሜሪ የተለቀቁት ቪዲዮዎች እያየን ነበር። ካሳስ ምንድን ነው ከዛ በላይ ነው እኮ በጣም አይደለም የምትሄዱት። ኧረ ትገርማላችሁ። በቃ ለእሷን ለማጣበስ ይህን ያህል ምርጫ ቀስቀሳ ማድረግ ለምን እንዳስፈለገ እናንተማ የሆነ ነገር ተቀብላችኋል። እንዴት ደስ ሊላት ይችላል? ደስታ የሚመጣበት መንገድ ይታወቃል። ይሄ ነው ትክክለኛው ነገር ማለት ነው። ስሜቷን ማወቅ መጀመሪያ ባይዘው አሁን አልነበረም፣ ቀድመሽ ነበር ማወቅ የነበረብሽ። እህት አይደለሽ አንቺ? ከነዚህ ከህፃናቶቹ ጋር ግርግር ስትፈጥሪ ትልቅ ሰው ነሽ ለስሙ። ተሰማሽ ደስታ ስለመጣ ዛሬ ምን ፊላልሽ ማለት እኛ ሩታዬ አንቺ ከዚህ በኋላ እንባ የሚባል በጣም የነበረ ነው ያለው ፍላጎትሽን ደግሞ በጣም የሚያከብር ሰው ይዘንልሽ የመጣ ነው። በጣም እንጂ ያንቺን ስሜት ደግሞ ከነገርሽ ይለጭ ይሄን ደስታ ፈልጋችሁ እንደዚህ ሞቅ ደመቅ ስላደረጋችሁ ቤቴንም አንተ ማክበረኝ ስለመጣ አመሰግናለሁ። ይሄ ንግግር እንግዲህ ምን ፖዚቲቭ ነው ኔጋቲቭ እዩት ብቻ እስከ መጨረሻ። እኔ ስላለ ቦታ እጅግ በጣም አድርጌ አመሰግናለሁ። ስለ እኔ ስሜት ስለተጨነቅ በጣም አመሰግናለሁ። ማለት በብዙ መንገድ እናንተ አክሰፕት ያደረኩበት ብዙ አጋጣሚዎች አሉ። ኢግኖር እያደረኩህ ብዙ ታይሞችን አሳልፈሃል እና እስቲል ነው እዚህ ነህ አልክም እና እኔን ለማስደሰት ደግሞ ይገባታል ብለን የምታስበው ነገር በሙሉ በራስ መንገድ እያደረግህ ነው። እያተጨነቅ ምንም የቀረ ነገር የለምና በዛ እጅግ በጣም አድርጌ አመሰግናለሁ። አለመሄዱ መልካም ነው፣ እውነት ነው። አለመሄዱ መልካም ነው፣ ግን ደግሞ የእሷን ስሜት መረዳት አለመቻሉ ነው ትልቁ ችግር። ያለችበትን ሁኔታ መረዳት አለመቻሉ፣ የራሱን ስሜት ብቻ ማዳመጡ ነው ትልቁ ችግር።
የራሱን ስሜት ብቻ ባያዳመጥ እሷን ቢረዳት ኖሮ ምናልባት እስከዛሬ ከሱ ጋር ትሆን ነበር እሷ ማለት ነው። እውነት መልካም ሰው ነው ደስታ። ዋንኛ ሳፍቱ ውስጥ ነው ግልጽ ነው። ያው ሰሞኑን የተፈጠረው ቤቱን እንዴት አይሽ ቤት ያው እዩ እንግዲህ የተገዛ ሰው ነው። ቤቱ እውነትን ይሁን አይሁን አናውቅም። እንግዲህ ቤት ተገዝቶላታል ምናምን ተሰርቶላታል የሚል ነገር ግርግር ተፈጥሯል። ለምን አልነገርከኝም? ሰርፕራይዝ ነው ይላታል። ተመልከቱ፣ ሰርፕራይዝ እንደዚህ ነው እንዴ? ይዛት ሄደ ምናምን ቢሆን ሰርፕራይዝ ነው። አልሆነችም፣ አልሆንኩም አለች። በቃ አለቀ። ገርሞኛል ማለት ኤክስፔክት አላደረኩም። በጣም ትልቅ ነው ግቢታችን ምናምን አንዳንድ ጭቅጭቆች ወጥተሽ ደስታን የመሰለ ሰው ጋር እንድትሆኝ ስለምንፈልግ ደስታ ይዘን ይመጣሉና በዚህ ማለት ደግሞ ያንቺን መሰል ብንጠብቀው ሁላችንም ቆመ። መልስሽ ምንድን ነው? ደስታን ትቀበይዋለሽ አትቀበዩ? ይኸውላችሁ ምን መሰላችሁ ስትል ሜሮና አያችሁታል ብላ ፊቷን ማዞር። ለምን እሷ ያሰበችው ቀጥታ እሺ ብላ እንድትቀበል። አዎ አዳምጫት እስቲ የራስሽን ስሜት ብቻ። በቃ አሁን እኔ ሙሉ ለሙሉ ከህይወት ወጥቷል። እኔ እንደዛው መረጋጋት ፈልጋለሁ። ይሄ ነው በቃ። አብርሽ ወጥቷል። አዎ ወጥቷል። ስለዚህ መረጋጋት ያስፈልጋታል። ሌሎች ነገሮችን ለማሰብ ጊዜ ያስፈልጋታል ማለት ነው። ያንን ጊዜ እንኳን ስጣት። ሁሉም ነገር ከውስጥ ማስወጣት ፈልጋለሁ። ደስታ ይሄን ነገር ስለክ እንደደረሰው የሚያፈቅርሽ ከሆነ ሊከፋው አይገባም። ባይዘይ ማለት ነው። ሊከፋሽ አይገባም። ሊያግዝሽ ነው የሚገባው እንደውም ማለት ነው። ሙሉ ከህይወት ወጣ ወይም ደግሞ ከአጠገብ የራቀ ያልኩ አይደለም። ጀስት ጓደኛዎች እንደሆነ መቀጠል እንችላለን። ህይወት እንደዛ ነው ሲጀመር ማለት ነው። ነገሮች እንትን የሚሉት ራሱ እንደዛ ነው። ሊደብር ይችላል። ግን ትንሽ ጊዜ እፈልጋለሁ ለራሴ ግጥፋት ያኛው ህይወት ዳኩን ቢሉ ወዲያ ወደ ሌላ ህይወት ማለት ነው። ደግሞ እንትን ማለት አይፈልግም። ይሄ ነው ትልቁ ችግር። የአብርሃም ችግር ይሄ ነው። ከሩታ ጋር ነገሮች ተበላሹ ብሎ ከአንዳንድ ሄርሜላ ጋር መሄዱ ይሄ ነው ትልቁ ችግር። ስለዚህ ሩታ ደግሞ ይሄን ነገር ማድረግ አትፈልግም። መጀመሪያ አልፈልግም ሌሎች ነገሮችን እና ትንሽ ጊዜ ያስፈልገኝ ደስ ነገር ድረስ እኔ ጋር ሽማግሌ ይዘህ መጥተሃል። ፋሚሊዎችን ጋር ይዘህ ለመሄድ ሞክረሃል። ያ ነገር ግን እኔ አክሰፕት አላደረኩትም። ልክ ስላልሆነ ፍቅረኛቸው ያልሆነችውን ሴት እንዴት ነው ሽማግሌ የሚላከው? መጀመሪያ መግባባት መቻል አለብናል እንዴ? ምክንያቱም እኔ እናንተ ጓደኛሞች እንደሆነ ነው እስከ ዛሬ ድረስ። አዎ እስቲ ወቻችሁ እግዚአብሔር አሽቃባጭ በጣም ለራስሽ የሆነ ነገር አስቢ፣ ጊዜው ሰጂ የምትፈልጊው ውሳኔሽ አንቺ ነው። ግን ለደስታም የምትወስነው እሷ ናት። ይሁንላ ጊዜ ውሰድ፣ ከዛም በኋላ እናየዋለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁ በሰላማችሁ ብዝት ይበል። ቻው